ምርጫ ቦርድ የምርጫ ጣቢያዎችን አሳወቀ። እንደ ሀገር ማለት ምርጫ የሚካሄድባቸውን የምርጫ ጣቢያዎች ማለት ነው። እና በዛ ሲያሳውቅ እነ ወልቃይት፣ ጠለምት፣ ሁመራን ጨምሮ አላማጣ ምናምን በአጠቃላይ እነዚህ አከራካሪ የሚባሉ ቦታዎችን በሚመለከት ከዚህ ቀደም ተጠይቆ ነበር። እነዚህ አካባቢዎች በየትኛው ስር ሆኖ ነው ምርጫ የሚደረግባቸው የሚል ምርጫ ቦርድ ተጠይቆ አልለየንም፣ በለየን ጊዜ እናሳውቃለን የሚል ምላሽ ነበር የተሰጠው። አሁን እንግዲህ ለይተው ማሳወቃቸው ነው። አከራካሪ የተባሉት እና አሁን ቲፒኤልኤፍ በኃይል አስመልሳቸዋለሁ ብሎ ጦርነት ጭምር የከፈተባቸው ቦታዎች ላይ ውጊያ እየተደረገባቸው ያሉ ቦታዎችን በሙሉ ትግራይ ክልል ውስጥ አካልሏቸዋል። ምርጫ ቦርድ ትግራይ ክልል ውስጥ ተካለዋል። እነ ወልቃይት፣ እነ ሁመራ፣ እነ ጠለምት፣ ጸለምትን ብሎ አላማጣ እንደዚህ ነገሮች በሙሉ ትግራይ ውስጥ ተካለዋል። ምዕራብ ትግራይ እና ደቡብ ትግራይ በሚል እዛ ውስጥ ተካለዋል። ይሄ ዛሬ በጣም መነጋገሪያ ሆኗል። በጣም መነጋገሪያ ሆኗል። አንዳንዶች ይሄው ብልጽግና እኮ ሰጥቷቸዋል፣ ታዲያ ለምንድን ነው የሚዋጉት የሚል የሚገርም ጥያቄ የሚያነሱ ሰዎች አሉ። በምርጫ ቦርድ በኩል አካባቢዎቹ የትግራይ ናቸው ይባላል። ቲፒኤልኤፍ ደግሞ አካባቢዎቹን አምጡ እያለ ይዋጋል። ምንድነው ውጊያው? ምንድነው ትርጉሙ? የሚል በጣም በጣም ተገቢ የሆነ ጥያቄ አንዳንዶች አንስቶ አይቻለሁ። በጣም ተገቢ ነው። ምርጫ ቦርድ የትግራይ ነው ካለ ቲፒኤልኤፍ አምጡ እያለ የሚዋጋበት ምክንያት ምንድን ነው? የሆነ ችግር አለ ማለት ነው። ብቻ ይሄንንም አይነት ጥያቄ ሲጠይቁ የነበሩና በጣም መነጋገሪያ የሆነ ነገር ነበር። አንዳንዶቹ ብሽሽቅ ሁሉ አድርጎት ጉዳዩን ሲያነሱት ነበረ። ይኸው ብልጽግና ያስጠብቅልናል ያላችሁት አካል አካባቢዎቹን ለትግራይ ሰጥቷል፣ ወደ ትግራይ አካልሏቸዋል በሚል አንዳንዶቹ ትንሽ የሆኑ አካላቶችን በተለይ ወልቃይት ላይ የኛ ነው ምናምን እያሉ የሚንቀሳቀሱ አካላቶችን ለመንካት ወይም ለማብሸቅ እንደዚህ አይነት ነገሮች ሲያደርጉ አይተናል። ነገሩ በጣም ሊያነጋግር የሚገባው ጉዳይ ነው። በጣም በጣም ሊያነጋግር የሚገባው ጉዳይ ነው። ምርጫ ቦርድ እነዚህን አከራካሪ ቦታዎች ወደ ትግራይ ክልል ያካለለው፣ ያ ማለት በዛ አካባቢ ላይ በምርጫ ተወዳድሮ የሚያሸንፍ አካል ማንን ነው የሚወክለው? ትግራይን ነው የሚወክለው። እዛ አካባቢ ላይ ኮሎኔል ደመቀ ዘውዱ ተወዳድሮ ቢያሸንፍ ኮሎኔል ደመቀ ዘውዱ እኔ አማራ ነኝ፣ ወልቃይት የአማራ ክልል ውስጥ ነው ያለው ቢልም እሱ ግን የሚሆነው የትግራይ ተወካይ። አሸተ ደምለውም ልክ እንዲሁ የተመረጡበት ቦታም የትግራይ ነው እያለ ነው ምርጫ ቦርድ። እዛ እናንተ ተወዳድራችሁ ማህበረሰባችሁ ቢመርጣችሁ እንደ ትግራይ ተወካይ ነው የምትታዩት የሚል ነው። ሰው አካባቢዎቹ የትግራይ ናቸው እንደማለት ነው። መቼም የትግራይ ተወካይ ሆነ የተመረጥክበትን ቦታ የአማራ ሊሆን አይችልም። ምናልባት በአማራ ክልል ያለ የትግራይ ልዩ ዞን ካልተባለ በስተቀር ልክ እንደ ኦሮሚያ ልዩ ዞን ማለት ነው። እና የትግራይ ተወካይ ሆነ የተመረጥክበትን ቦታ ምንም ጥያቄ የለውም የትግራይ ነው። ሶ ምርጫ ቦርድ እነዛን አካባቢዎች እኔ ማያቸው አወዛጋቢ ነው በሚል አይደለም። እኔ ማያቸው እነዚህን አካባቢዎች የትግራይ እንደሆኑ ነው። የትግራይ ክልል ነው፣ በትግራይ ክልል ውስጥ የተካለሉ ናቸው እያለ ነው ምርጫ ቦርድ፣ ሌላ አይደለም። ምርጫ ቦርድ እኔ አወዛጋቢ ናቸው፣ አከራካሪ ናቸው የሚል አይነት ነገር ውስጥ የለሁበትም። እነዚህ አካባቢዎች ለኔ የትግራይ ክልል ውስጥ የተካለሉ አካባቢዎች ናቸው። እነዚህ አካባቢዎች ላይ የሚደረግን ምርጫ የሚመራው ማን ነው የሚሆነው? የትግራይ ክልል መንግስት ነው የሚሆነው። እኔ ማቆ ያንን ነው እያለ ያለው ምርጫ ቦርድ። ብዙዎች ይሄ በጣም በጣም አነጋጋሪ አድርገው ተነጋግረውበታል። ሊያነጋግርም ይገባል።
ምርጫ ቦርድ ለዚህ የሚያቀርበው ምክንያት አለ። ምንም ጥያቄ የለኝም። የሚያቀርበውን ምክንያት እኔ መገመት ይችላል። ደግሞም ያስኬደዋል። ምርጫ ቦርድ ከዚህ ቀደም ቲፒኤልኤፍ ህጋዊ እውቅናውን በሚመለከት ህጋዊ እውቅናዬን ስጡኝ፣ በፕሪቶሪያ ስምምነት መሰረት ከአሸባሪነት መዝገብ ተፍቄያለሁ፣ ስለዚህ መንግስት አውቆኛል፣ ስለዚህ ህጋዊ እውቅናዬን መልሱልኝ የነበረኝን ብሎ ጠየቀ። የሰጠው ምላሽ እኛ የምንተዳደረው የምንሰራው በፕሪቶሪያ ስምምነት አይደለም፣ እኛ የምንሰራው በህግ ነው። ይወጣልን ህግ አለ፣ አዋጅ አለ፣ በተወካዮች ምክር ቤት የጸደቀ በዛ ነው የምንሰራው። ስለዚህ የፕሪቶሪያ ስምምነት ምናምን እያለን እኛ የሚመለከተን ነገር የለም። መንግስት እንዲህ ከተስማማ ይሄንን ሊያደርግ የሚችል ህግ ያውጣ፣ ያንን ህግ እኛ እናስፈጽማለን የሚል ምላሽ ነው የሰጡት። በዛም መሰረት ጉዳዩ ወደ መንግስት ሄደ። መንግስት ህግ አወጣ። በዛ ህግ መሰረት ህጉ የሚለውን አይነት እውቅና ሰጡት። ቲፒኤልኤፍ በዶክተር ደብረጽዮን በኩል ተቀበለ። ከዛ በኋላ መቀሌ ሲገቡ እኛ እንደውም የወረቀት እውቅና አንፈልግም፣ ህዝባችንን የሚያቀን ነው፣ ይሄንን አልጠየቅንም፣ አንፈልግም የሚል መግለጫ አወጡ። ተመሳሳይ ነው ያሁኑ። አሁንም ምርጫ ቦርድ ሄደህ ምርጫ ቦርድን እነዚህ አካባቢዎች እኮ ኮንቴስትድ ኤሪያ ነው የሚባሉት፣ እናንተ እንዴት ወደ ትግራይ ክልል አካለላችኋቸው ብትሏቸው ነው እኛ ኮንቴስትድ የሚባል ነገር አናውቅም። ማን ነው የሚለው? እና እኛ በፕሪቶሪያ ስምምነት አንተዳደር። የፕሪቶሪያ ስምምነት የፌዴራል መንግስትንና ህወሓትን የሚገዛ ነው። ምርጫ ቦርድን አይገዛው። ምርጫ ቦርድን የሚገዛው ስምምነቱን መሰረት ያደረገ ህግ ከወጣ ነው። በሁለቱ መካከል ያለውን ስምምነት ሊያስፈጽም የሚችል ህግ ከወጣ ምርጫ ቦርድ ለዛ ህግ ታዛዥ ነው። ህጉ ያው በህዝብ ተወካዮች ምክር ቤት ወጥቶ ከመጣ ማለት ነው። ምርጫ ቦርድ ሊያቀርብ የሚችለው ምክንያት ይሄ ነው። እኔ የማውቀው ትግራይ ክልል 38 የህዝብ ተወካዮች ምክር ቤት ላይ መቀመጫ እንዳለው፣ አማራ ክልል መሰለኝ 38 መቀመጫ አለው። እኔ የማውቀው ያለ ነው። እነዚህ 38 መቀመጫዎች ምዕራብ ትግራይንም ያጠቃልላል። ወልቃይትም ላይ በለው፣ ሁመራም ላይ በለው፣ ጠለምትም ላይ በለው፣ አላማጣም ላይ እነዚህን ሁሉ ያካልላል። ይሄንን ነው የማውቀው። ስለዚህ በማውቀው ነው የሚሄደው ነው። ግን እነዚህን አካባቢዎች እኔ አከራካሪ ናቸው የሚለውን ነገር አላቅም እያለ ነው ምርጫ ቦርድ። ያስኬደዋል። አያችሁ፣ አልተነገረውም ማለት ነው። አሁን የምርጫ ቦርድ የምርጫ ጣቢያዎችን አስመልክቶ ያወጣው ዝርዝር አከራካሪ ቦታዎችን በፕሪቶሪያ ስምምነት አከራካሪ የተባሉ ቦታዎችን ወደ ትግራይ ማካለሉ የሚነግረን አንድ ነገር አከራካሪ ቦታዎች መሆኑን ሊነገረው በሚገባው ትክክለኛ ቋንቋ ሊነግረው በሚገባው ትክክለኛ አካል አልተነገረውም። ለምርጫ ቦርድ አልተነገረውም። ምን ማለት ነው? እነዚህን አከራካሪ ቦታዎች ብሎ የተስማማው አካል እና ምርጫ ቦርድን በህግ ማዘዝ የሚችለው አካል በዚህ ጉዳይ ላይ ምንም አላደረገም ማለት ነው። ፕሪቶሪያ ላይ አከራካሪ ብሎ እንትን ብሏል፣ ግን የቀየረው ነገር ግን የለም። በመንግስት በኩል መሰራት የነበረበት ስራ አልተሰራም ማለት ነው። አልተሰራም። 2 ዓመት 3 ዓመት ሙሉ አልተሰራም። እነዚህ ነገሮች ቦታዎች አከራካሪ ብሎ ከተስማማ ምርጫ ወደፊት እየመጣ ነው ያለው። ስለዚህ ምርጫው ላይ እነዚህ አካባቢዎች በምን አይነት መልኩ መስተናገድ አለባቸው? መቼም ወደ ትግራይ የማይካለሉ ወደ አማራ ክልልም አይካለሉ። ለምን? አከራካሪ ነው ያልካቸው። አከራካሪ ነው ያልካቸው። አከራካሪ እስካልካቸው ጊዜ ድረስ በምን አይነት መልኩ በምርጫው ሂደት መስተናገድ አለባቸው የሚለው
አስቦ ይሄን ምርጫ ቦርድ በዛ አይነት መልኩ እንዲያስተናግድ ምርጫ ቦርድን ሊያዝ በሚችልበት አይነት ቋንቋ በህግ ማለት ነው ህግ አውጥቶ ሊያስተንትልው ይገባ ነበር። ግን ያን አላደረገም። መንግስት አላደረገም። ለምን ረስቶት አናውቅም። ለምን ምናልባት የሪዞርት ምናምን ስራ ቢዚ አድርጎት ነው አናውቅም። አውቆ ነው አናውቅም። ግን የምናውቀው አንድ ነገር ነው፣ መስራት የነበረበትን ስራ አልሰራም። መስራት የነበረበትን ስራ ባለመስራቱ ምክንያት ምርጫ ቦርድ አማራጭ የለውም እነዚህን አካባቢዎች ወደ ትግራይ ከማካለል ውጭ። አሁን ምርጫ ቦርድ ላደረገው ነገር ምርጫ ቦርድ ተጠያቂ አይደለም። ተጠያቂው ማን ነው? ብልጽግና። እዛ አከራካሪ ቦታ ነው ብሎ ተፈራረመ። ራሱ ተፈራርሟል አከራካሪ ቦታዎች ብሎ። ነገር ግን አከራካሪነታቸውን በዛ አይነት መልኩ አካባቢዎችን በሚያስቀምጥ አይነት ሁኔታ ግን ህግ አላወጣም ወይም አሰራር አላወጣም። ያን አውጥቶ እኮ ቢሆን ኖሮ በትግራይ በኩል የኛ ነው ምናምን የሚባል ነገር አይኖርም ነበር። እና አናውቅም እንግዲህ ረስቶት ከሆነ አናውቅም። ይሄ የሪዞርት ስራ ምናምን ቢዚ አድርጎት ከሆነ አናውቅም። ሆም ብሎም ከሆነ አናውቅም። ግን እሱን እንጠረጥራለን። በእነዚህ ቦታዎች መካከል የሆነ አይነት ውዝግብ የሆነ አይነት ክርክር እንዲቀጥል የፈለገ ይመስላል። በተለይ እነ ጌታቸው ረዳ አስተዳደሩ ይፈርሳል አለን መንግስት ምናምን ሲሉ እንጠረጥራለን። አንዱ የሚያሳየን መንግስት መስራት የነበረበትን ስራ አልሰራም። ለምን አልሰራም? እሱን ጠይቁ፣ እሱን ተነጋገሩ። ግን ዋነኛው ተጠያቂ ግን በዚህ ጉዳይ ላይ ፌደራል መንግስት፣ ምርጫ ቦርድም አይደለም። ምርጫ ቦርድ በህግ ነው የሚሰራው። እነዚህ አካባቢዎች አከራካሪ ቦታዎች ናቸው የሚለውን የሚያውቀው ፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት አይታዘዝም ምርጫ ቦርድ። በፕሪቶሪያ ስምምነት መሰረት እንዲፈጽም ልታዘው የምትችለው ምን አድርገህ ነው? ህግ አውጥተህ ነው። ያንን ስምምነት የሚያስፈጽም ህግ አውጥተህ በዛ ህግ ነው፣ በሀገሪቱ ህግ ነው የሚተዳደረው ምርጫ ቦርድ። የፕሪቶሪያ ስምምነት ነው። መንግስት ከማንም አካል ጋር ያደረገውን ስምምነት ምርጫ ቦርድ የማስተግበር እሱን ስምምነት ሄዶ አይቶ በቃ በዚህ መልኩ ተስማምቷል ብሎ እሱን የማስፈጸም ግዴታ የለበት። የተስማሙ አካል ያንን ስምምነት የሚያስፈጽም ህግ ሲያወጣ ተቋም ለዛ ህግ ነው የሚገዛው። ሀገር ውስጥ ያለ ተቋም አሰራር ሲያበጅ ተቋም ለዛ አሰራር ይገዛል። አሁን ብልጽግና ትቶታል። ይሄን ጉዳይ ትቶታል። ጥፋቱ የብልጽግና ነው። ሆን ብሎ ነው ወይስ አይደለም? መነጋገር ነው። ይህንን ያሳያል። አንድ ሁለት፣ ትግራይ ላይ ያሉ ተቋሚዎች ትግራይ ላይ ምርጫ መደረግ የለበትም ማለታቸው ትክክል መሆኑን ያሳያል። ለካ እነ ሳልሳዊ ወያኔ ምናምን ነገር ልክ ናቸው። ትግራይ ላይ ምርጫ መደረግ የለበትም ሲሉ ልክ ናቸው። ለካ እንዴት ነው የሚደረገው? እሺ ትግራይ ክልል ውስጥ አካለልክ አይደል? በደፈናው እኮ አይደለም እነሱ እኮ አይደረግ እኮ ያሉት። ምንድነው እያሉ ያሉት? አስተዳደሩ ይፍረስ፣ አካባቢዎቹ ወደ ትግራይ ይካለሉ፣ ከዛ ተፈናቃዮች ይመለሱ፣ ከዛ ምርጫ ይደረግ። ይሄ ግን ሳይሆን ምርጫ ማድረግ አይቻልም ነው እያሉ። አሁን ምርጫ ቦርድ ምርጫ ጣቢያዎችን ይፋ ሲያደርግ እነዚህን አካባቢዎች ትግራይ ውስጥ ማካለሉ ልክ መሆናቸውን እየመሰከረ ነው። ለምን? ተመልከቱ። እዛ ያለው አስተዳደር ከትግራይ ክልል አስተዳደር ጋር ጸበኛ ነው። ወልቃይት ላይ ያለው፣ ጠለምት ላይ ያለው፣ ራያም ላይ ያለው
የነበሩት ጠለምትም ላይ የነበረው ወልቃይት ላይ አሁንም ድረስ ያለው በትግራይ ሳይድ ያለው አካል ይህንን አካል እንደ ወራሪ ነው የሚያየው። የእሱ ፍቃድ የለውም። እነ አሸተ ደምለው እነ ኮሎኔል ደመቀ ዘውዱ የወልቃይት አስተዳደር እንዲሆኑ በቲፒኤልኤፍ በኩል ይሁንታ የለም፣ እውቅናም የለም። ግን አካባቢዎቹ በትግራይ ውስጥ ተካለው ነው ምርጫ የሚደረጉ። ተፈናቃዮቹ አልተመለሱ። አሁን የትግራይ ክልል አስተዳደር ትግራይ ላይ ምርጫ ማድረግ ትችላለህ ወይ ተብሎ ሲጠየቅ ወልቃይት ላይ ይችላል ወይ ሳልችለው የሚለውን በምንድን ነው የሚያውቀው? አያውቅም። ምንም የሚያውቀው ነገር የለም። ምክንያቱም ያ አካባቢ በሱ ስር አይደለም። ጠለምት ላይ ያለው አካባቢ በአንተ ስር ነው። እዛ ላይ ምርጫ ማድረግ ትችላለህ ወይ ሳትችልም ምንድን እኔ ምን አውቃለሁ ነው። እነዚህ አካባቢዎች በእኔ ስር አይደሉም። እንደውም በወራሪ ስር ነው ያሉት። እዛ አካባቢ የነበረውን ትግራይ ተፈናቅሎ እዚህ ነው ያለው። እኔ ምን አውቃለሁ ነው የሚለው። እንግዲህ ምርጫ መደረግ ይችላል አይቻልም በሚለው ስለ አካባቢው ምንም ማወቅ የማይችል አስተዳደር በኋላ ደግሞ እንዴት ምርጫ ሊያደርግ እንደሚችል አስቡ። ኢትዮጵያ ውስጥ ምርጫ የሚታወቅ ነው። አስተዳደሩ የሚፈልገውን የሚያስመርጥበት ሂደት እኮ ነው። ሌላ ነገር እኮ ጉልበተኛውን የሚመረጠው። ስለዚህ ወልቃይት ላይ እነማን እንደሚመረጡ ይታወቃል። የእነማን ፍላጎት በምርጫ ሂደት አሸናፊ ሆኖ እንደሚወጣ ይታወቃል። ስለዚህ ወልቃይት ላይ በቃ ምርጫ አደርጋለሁኝ ብሎ የትግራይ ክልል አስተዳደር ሊስማማ የሚችልበት ምንም አይነት ምክንያት የለውም። ስለዚህ አካባቢዎቹ በትግራይ ክልል ውስጥ የሚካለሉ ከሆነ እዛ ያለው የምርጫ ጣቢያ በትግራይ ክልል ውስጥ ያለ ከሆነ ምርጫውንም ለማድረግ አካባቢዎቹ የትግራይ ክልል አስተዳደር ውስጥ መሆን አለባቸው ማለት ነው። ስለዚህ የሚጠይቁት ጥያቄ ልክ ነው እያለ ነው ምርጫ ቦርድ ያንን ነው እያለ ያለው። እነሱን ትክክል የሚያደርግ ነገር ነው በምርጫ ቦርድ በኩል ይወጣ። አንድ መንግስትን ተጠያቂ የሚያደርግ የሚያስጠረጥር፣ ሁለት በትግራይ በኩል ከምርጫ ጋር ተያይዞ የሚያነሷቸው ቅድመ ሁኔታዎችን ትክክል የሚያደርግ፣ ሶስተኛ አሁን ካለው ኮንቴክስት አኳያ አሁን ቲፒኤልኤፍ እነዚህን አካባቢዎች በኃይል ይዛለውኝ ብሎ በኃይል እየተንቀሳቀሰ ባለበት አይነት ሁኔታ የወጣ መረጃ በይፋ የወጣ መረጃ ነው። በነገራችን ላይ አንዳንዶች መረጃውን ሲጠራጠሩ ያሉ አትጠራጠሩ። ፒዲኤፍ እጄ ላይ ያለ ራሱ ምርጫ ቦርድ ያወጣው ወደ 4000 ምናምን ገጽ ነው። እዚህ አምጥቶ ማሳየትም ከባድ ነው። አሁን ካለው ኮንቴክስት አንጻር ስታዩት ቲፒኤልኤፍ በኃይል እነዚህን አካባቢዎች ይይዛለሁኝ እያለ ባለበት አይነት ወቅት የወጣ መረጃ መሆኑ ይፋ የሆነ መረጃ መሆኑ ምን አይነት መልእክት ያስተላልፋል? ምን አይነት መልእክት ያስተላልፋል? ብልጽግና የቤት ስራውን መስራት ባለበት ጊዜ አልሰራም። አሁን ደግሞ ምርጫው ሲደርስ ደግሞ እነዚህ አካባቢዎች በትግራይ ክልል ስር ያሉ አካባቢዎች ናቸው የሚል እንደዛ ነው እውቅና የሚል ነገር ደግሞ በምርጫ ቦርድ በኩል ወጣ። እነጌታቸው ረዳ አስተዳደሩን የማፍረስ ፍላጎት ብልጽግና እኮ አለው ሲሉ ነበር። ከአንዴም ሁለቴ ሶስቴ ብልጽግና ወጥቶ ምንድነው የምትለው ጌታቸው ረዳ እኔ የሌለኝን ነገር አለው እያልኩ የምታወራው ለምንድን ነው ብሎ ሲያስተባብል ተሰምቶ አይታወቅም። ቲፒኤልኤፍ አሁንም ቢሆን በጠለምት በኩል እኔ ጦርነት አልከፈትኩም አካባቢውን ያዙ ተብለን ለመያዝ ስንሄድ እዛ አካባቢ ያለ ኃይለ ጦርነት ገጠመን እያለን ያለው እኚህን ነገሮች ደማምራችሁ ስታዩ ለኔ ከኮንቴክስቱ አኳያ አሁን ካለው ኮንቴክስት አኳያ ምርጫ ቦርድ ያወጣው መረጃ የድርድር ነጥብ አድርጌ ነው ስልኩ። መዋጋት አያስፈልጋችሁም፣ አካባቢውን
ወደ እናንተ መካለል የሚችልበት ምርጫ የሚባል አማራጭ አለ። በምርጫ ሰበብ አካባቢውን ወደ ትግራይ ማካለል የምንችልበት እድል አለ። ስለዚህ አካባቢዎቹን በኃይል ለመያዝ በሚል መዋጋት አይጠበቅባችሁ። ምርጫው ላይ ተሳተፉ። በምርጫው ሰበብ አካባቢዎቹ ወደ ትግራይ ይካለላሉ። አሁን ቲፒኤልኤፍ ኦኬ ህጋዊ እውቅና የሰጠኝ በምርጫው ሳተፋለሁኝ ቢል አይ ቲንክ እና ጦርነቱን ቢያቆም በቃ እነዚህ አካባቢዎች የሚካለሉ ይመስለኛል። እና ለእኔ ብልጽግና ያቀረበው የድርድር ነጥብ አድርጌ ነው የወሰድኩት። አካባቢዎቹን በምርጫው አስታከል ወደ ትግራይ ማካለል የምንችልበት እድል አለ እያላቸው ነው። ምክንያቱም ይሄንን መንገድ ዝግ አላደረገውም። ዝግ ማድረግ በነበረበት ጊዜ ዝግ አላደረገውም። አሁን እንደውም የምርጫ ወቅት ላይ አካባቢዎቹ እኮ በትግራይ ስር ናቸው የሚል አይነት ምልከታ በምርጫ ቦርድ በኩል ምርጫ ቦርድ ምንም ሊያደርግ አይችልም እንዳልኳቸው። ብልጽግናም አካባቢውን በቃ ለትግራይ መልሱ ማለትም አይችልም። ምክንያቱም እዛማ ያለ አካል የተደራጀ አካል ነው፣ ጸብ ነው፣ ሌላ ጦርነት። ስለዚህ በምርጫዋ ሰበብ አካባቢዎቹን ወደ ትግራይ ለመመለስ አስበናል። በምርጫው ሰበብ አስተዳደሩ ይፈርሳል። በምርጫው ሰበብ አካባቢው ወደ ትግራይ ይካለላል። እነ አሸተ ደምለው ምናምን ቢመረጡም አትስጉ ነው፣ ትግራይን ወክለው ነው። አስተዳደሩን ምናምን ራሳችሁ እንደፈለጋችሁ ታዋቅሩታላችሁ። ለእኔ በብልጽግና በኩል የቀረበ የድርድር ነጥብ ተደርጎም ቢታይ ትርጉም የሚሰጥ ነው። አሁን እንግዲህ ይፋ ከሆነ በኋላ አንዳንዶች ሲጽፉ አይቻለሁ። አይ ተስተካክሏል፣ አማራ ክልል በፊት 138 ነበር፣ አሁን የነዚህ የአከራካሪ ቦታዎቹ ወንበር ተጨምሮለት ወደ 140 ምናምን ነገር ገብቷል። የትግራይ ደግሞ ይቀንሳል። ስለዚህ አካባቢዎቹ በአማራ ክልል ስር ሆኖ ነው ምርጫ የሚደረገው፣ አትጠራጠሩ በዚህ የሚሉ ሰዎችን አይቻለሁ። ይሄን ማመን እውነት ለመናገር አስቸጋሪ ነው። እንደኛ ነገር ምን ራሱ ብልጽግና ነው ምርጫ ቦርድ ይፋ እኮ አደረገ ጉዳዩ ምርጫ ጣቢያዎቹ ብሎ ይፋ አደረገ። አሁን ነገ ከነገ ወዲያ በምን ምክንያት ቀየርክ ቢባል በምን ምክንያት ቀየርክ ቢባል በምን ሊል ነው? አንድ ሁለተኛ ቦታዎቹ አከራካሪ ቦታዎች እንጂ የአንዱ ክልል ባለቤት አይደለም ቦታው። በምንስ ስምምነት በምንስ የህገ መንግስታዊ አካሄድ ወደ አማራ ክልል አካለልካቸው ቢባል መልስም የለም። ይሄን አምኖ መቀበል በጣም አስቸጋሪ ነው። የሚያስፈልገው ጉዳዩን በጣም በጥርጣሬ ማየት ነው። ብልጽግና ምን አስቦ ነው እስካሁን ድረስ ያቆየው? ለምን አቆየው? አከራካሪ ብሎ ከተስማማ ጊዜ ጀምሮ እነዚህ አካባቢዎችን በሚመለከት አንዱ ክልል በተለየ ሁኔታ እንዳይጠይቅ ሊያደርግ የሚችሉ ስርዓቶችን፣ ህጎችን፣ አሰራሮችን ለምን ሳያወጣ ቆረ? በመጨረሻ ሰዓት ደግሞ ምርጫው ሲደርስ ደግሞ አካባቢዎቹ በትግራይ ስር ናቸው የሚለውን መልእክት ደግሞ ለምን አስተላለፈ? በትግራይ ስር ከሆነ እዛ ያለውን ምርጫ ሂደት የሚያስተባብረው ምን የሚለው እዛው ያለ ክልሉ መንግስት ሌላ አይደለም። እዛ ብትመረጥም የትግራይ ተወካይ ነው። ትግራይን ወክለ ነው ፓርላማ ላይ የምትቀመጥ። የአካባቢ ምርጫ ምናምን የሚያደርገው የትግራይ ክልል ነው።
ከሀገራዊ ምርጫ በኋላ ደግሞ የአካባቢ ምርጫ ለመሰለኝ አንድ ላይ ነው የሚደረገው። አላውቅም ቀይሮት ከሆነ የአካባቢው ምርጫ ደግሞ ሲደረግ እዛ አንተ የምትፈልገውን ሰው አስመርጠህ አካባቢው ሙሉ ትቆጣጠራለህ፣ አስተዳደሩ ነው ጭምር። ሰዎች የምርጫው መንገድ በሙሉ እነዚህ አከራካሪ የተባሉ ቦታዎችን በሙሉ ወደ ትግራይ ማካለል የሚቻልበት መንገድ አለው እና ይሄንን ማየት ያስፈልጋል። በተለይ እነሱ ወደ ጦርነት ሲገቡ አካባቢዎቹን በኃይል መያዝ አለብን ብለው ሲገቡ ምናልባት ለቲፒኤልኤፍ ላይሆን ይችላል፣ በነገራችን ላይ ለነጌታቸው ረዳ ሊሆን ይችላል። ቲፒኤልኤፍ ዞሮ ዞሮ የሻዕቢያን ፍላጎት ነው የሚያስፈጽመው፣ እሱ አካል መዳከም አለበት የሚል ነገር በብልጽግና ሳይድ ያለ ይመስለኛል። ነገር ግን እነጌታቸው ረዳ ግን አካባቢዎቹን የማስመለስ ፍላጎት አላቸው። እንደ ቲፒኤልኤፍ በኃይል ሳይሆን በህጋዊ በሚመስል ስልታዊ በሆነ አይነት መንገድ አካባቢዎቹን የማስመለስ ፍላጎት አለ፣ እንችላለንም ብሎ ያስባሉ። አሁን ይሄ የተደረገው ለነ ቲፒኤልኤፎች አይደለም፣ ለነ ጌታቸው ረዳ ነው። ጌታቸው ረዳ ቲፒኤልኤፍን ወጥራችሁ ያዙልኝ፣ በፕሮፓጋንዳውም በምኑም ያዙልኝ፣ አካባቢዎቹ እናንተ ተደርጎ ይደረጋል የሚል የድርድር ነጥብ ያላቸው ይመስላል። አትርሱ፣ ጌታቸውም የህግ ሰው ናቸው። ስለዚህ የቀመሩት ነገር አይጠፋም ከብልጽግና ጋር እያልኳችሁ ነው። እኔ በጣም በጥርጣሬ ነው ማየው። በጣም በነገራችን ላይ ብልጽግና እዛ አካባቢ ባለ ጉዳይ በጣም ነው የምጠረጥረው፣ ለማመን በጣም ነው የሚቸገረው። በሌላ ጉዳይ አንዳንድ ጉዳዮች ላይ ላምነው ይቀለኛል፣ ግን እዛ ባለ ጉዳይ ግን በፍጹም ሊታመን የሚገባው ኃይል አይደለም በጭራሽ። በጣም በጥርጣሬ መታየት አለበት። አንዳንዶች እያየው ነው ወደ አማራ ተካሏል ምናምን፣ በምን አግባብ? የለም እንዲህ አይነት ነገር የለም። ነጌታቸው ረዳ እነ ሬድዋን ሁሴን ስለ ፕሪቶሪያ ስምምነት የመንግስት ሚዲያ ላይ ፋና ላይ ቲቪ ላይ ምናምን ወጥተው በሚናገሩበት ሰዓት ላይ በመጨረሻ ምንም ያልተነሳ ነገር የወልቃይትን ጉዳይ አንስተው ስምምነቱን ሊያበላሹብን ነበር የሚለውን ሁለቱም በእኩል አይነት የንዴት ስሜት ነው ሲያወሩት የነበረው፣ ሬድዋንም ጌታቸው ረዳ። የፌዴራል መንግስት ፍላጎት ያለው በእነዚህ አካባቢ ጉዳዮች አማራ ክልሉን አሸናፊ የትግራይን ክልል ተሸናፊ የማድረግ ፍላጎት ያለው መመለስ ነው የሚፈልገው በነገራችን፣ ወይም ሁለቱንም ደግሞ አሸናፊም ተሸናፊም እንዳይሆኑ የማድረግን ፍላጎትም የለው፣ መመለስ ነው የሚፈልገው። እንዳልኳችሁ መመለስ እነ ጌታቸው ረዳ አሁን ባለው ሁኔታ በጣም እየጠቀሙት። ስለዚህ ከነሱ ጋር ለመስማማት ያቀረበው አንድ የድርድር ነጥብ ተደርጎ ሊወሰድ ይገባል። በምርጫ ሂደት አካባቢዎቹን ወደ ትግራይ መልሶ የማካለል ነገር ይታየኛል። እንደዛ አይነት ነገር ነው የሚታየኝ። ፒኤልኤፍ በኃይል ይሞክራል፣ እነ ጌታቸው ስልታዊ በሆነ አይነት መንገድ ያደረጉት ነው እና ለህዋት የቀረበ አይደለም። ይበልጥ ለነ ጌታቸው የቀረበ የድርድር ነጥብ ተደርጎ ቢወሰድ ጥሩ ነው። ግን እኔ እንዳልኳችሁ ከዚህ ምርጫ ቦርድ አካባቢዎቹን የትግራይ ክልል አድርጎ ከማቅረቡ ጋር በተያያዘ የፌዴራል መንግስት አካባቢውን ብዙም ረብሻ በሌለው ስልታዊ በሆነ አይነት መንገድ ወደ ትግራይ መልሶ የማካለል ፍላጎት ያለው መሆኑን አይቼበታለሁ ነው የምላችሁ። በነገራችን ላይ ከዛም በፊት ያየሁባቸው አጋጣሚዎች አሉ። ከነዚህ ውስጥ አንዱ ይሄ ነው። የሆኑ ወዳጆች
ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ ጊዜ አለን። ትንሽ መነጋገር እንችላለን። አንዳንዶቻችሁ ያልጠማችሁ ሰዎች ካላችሁ ቅሬታችሁን ብቻ ከምትገልጹ ቅር ያላችሁ ነገር ላይ ሀሳብ ስጡበት፣ አስተያየት ስጡበት። ቴዲ ምን ሆነሃል የምትሉ ሰዎች እኔ ምንም አልሆንኩም፣ ደህና ነኝ እግዚአብሔር ይመስገን። ግን ሀሳብ ስጡ። እንደዛ እንድትሉ ያደረጋችሁ ነገር ምንድን ነው? ሀሳብ ስጡበት። ቴዲ ጥላቻ፣ ንግግርህ የጥላቻ ነው። ባይዘዌ በእንደዚህ አይነት ነገር መጠርጠር ከሌለባቸው አይደል ጥቂት ሰዎች መኖራቸውንም አላውቅም፣ ግን ካሉ ማለት በጥላቻ በጨፍን በጽንፈኝነት መጠርጠር ከሌለባቸው ጥቂት ሰዎች ካሉ፣ ጥቂት ሰዎች ስለመኖራቸው እርግጠኛ አይደለሁም። አንድ ሰው ግን አለ፣ አንድ ሰው እንዳለ አውቃለሁ። ጥቂት ግን ስለመሆናቸው አላውቅም። ጥቂት ሰዎች ካሉ ከፊት ለፊት የምቀመጠው ሰው ነኝ። ይህን እርግጠኛ ሆኜ ነው የምነግርህ። ሙዴ አስራት ይህን በጣም በጣም በሙሉ ልብ ነው የምነግርህ። በሙሉ ልብ አደባባይ ላይ ያረጋገጥኩት ጉዳይ ነው። ጥላቻ የሚባል አይነት ነገር እንደሌለ ከዛ አንጻር ሚዲያ ላይ እንደማልቀርብ ፐርሰናሊ ባህሪ እንደዛ ነው እያልኩ አይደለም፣ ግን ሚዲያ ላይ ያለኝ ባህሪ ከጥላቻ ውጭ ከዛ ውጪ አይታወቅም። እሱን እዚህም ይዤ መጥቼ አላውቅም። ከዛ ውጭ ያለኝ ባህሪ እዚህ ጋር ግን በፍጹም በጣም በፍጹም ስሜቴን ይዤ ላለመምጣት በጣም እጠነቀቃለሁ። እና እንደዛ የምታስቡ ሰዎች ካላችሁ አንድ የተረጋገጠ ጉዳይን እንትን አትበሉት። ፎኒክስ ለእኔ ነው ጥያቄው፣ አላቅም። ለምን ህገ መንግስቱን ማሻሻል ሲችል 5 ዓመት የተቀመጠውን የአማራ ክልል መንግስት አትነቅፍም ይለኛል ፎኒክስ። እንግዲህ ለእኔ ከሆነ ይሄ ጥያቄ ኦፍኮርስ ህገ መንግስቱን ማሻሻል ይችል ነበር የአማራ ክልል መንግስት። በተለይ እነዚህ አከራካሪ ቦታዎችን በራሱ ውስጥ አካቶ በትክክልም በህግም ደረጃ አከራካሪ ማድረግ የሚችልበት እድል ነበረ። ግን ያን አላደረገም። ለምን አላደረገም ካልከኝ ያው ብልጽግና ነዋ። ፎኒክስ እንደ ድሮ እኮ አይደለም። በኢህአዴግ ጊዜ የአማራ ክልል መንግስት የምናምን መንግስት እንዲህ እኮ ልትል ትችላለህ። የአማራ ክልል መንግስትን ብአዴን ነበር የሚመራው፣ ኦህዴድ የሚባል ነበር። ቢያንስ እነዚህ የራሳቸው ህልውና የነበራቸው ስብስቦች ናቸው። ብልጽግና ከመጣ በኋላ እኮ የለም። ስለዚህ የአማራ ክልልን ወቅሰ ብልጽግናን የምታድንበት እንደዛ አይነት አግባብ የለም እና ይህንንም ያላደረገው ራሱ ብልጽግና ነው፣ የሚወቀሰውን ብልጽግና ነው። ከዛ አንጻር ተረዳው ፎኒክስ። እስሚ ቴዲ የእስሚን ጥያቄ ያው ይለኛል። እስሚ ምን የሚል ጥያቄ ጠየከኝ? ብታመጡልኝ እዚህ አካባቢ ጋር ደስ ይለኛል፣ ወደ ላይ ሄድኩ ከምፈልግ። ቴዲ 5 ዓመት መከላከያ ሰራዊት ወልቃይት ጸገዴ ሰቲት ሁመራ ዞን የሚባለው ትግራይ ምን ሊሰራ ተቀመጠ? መንግስት ተከዜ ዘብን ለምን አቋቋመ? ጥያቄው ይመስለኛል
ወደ ትግራይ መልሶ የማካለል ፍላጎት አለው እንዴት ትላለህ? እነዚህን ነገሮች ከግምት አስገብታቸው ሲተመልከተው መሰለኝ የስሚ ጥያቄ 5 ዓመት እዛ ለምን ተቀመጠ? የተከዜ ዘብን ለምን እንትን አለ? ልክ ነህ። እሱን ከግምት አስገብቶ ማየት ተገቢ ነው። 5 ዓመት መከላከያ እዛ የተቀመጠው የተከዜ ዘብም እንዲቋቋም የፈቀደው ትግራይ ላይ የበላይ የሆነው አካል የማያምነው ጠላቴ ብሎ የሚያስበው አካል ስለሆነ ነው እንጂ አካባቢዎቹን ወደ አማራ ክልል የማካለል ምናምን ፍላጎት ኖሮት አይደለም። በነገራችን ላይ ቢኖረውም ችግር ነው፣ ስህተት ነው። ወደ አማራም ክልል ማካለል ወደ ትግራይ ማካለል ፍላጎት ካለው ስህተት ነው። ግን ትግራይ ላይ የማያምነው አካል ነው ያለው። አሁንም እንደዛው ነው። የማያምነው አካል ነው ትግራይ ላይ ያለው እነ ዶክተር ደብረጽዮን። ቅድም እኔ ምን አልኩኝ ሳወራ እቺ የድርድር ነጥብ ሞር ለነጌታቸው ረዳ ነች፣ ለቲፒኤልኤፍ አይደለም፣ ለነጌታቸው ረዳ ነው። ነጌታቸው ረዳ ነገ ከነጎዲያ ትግራይን ተረክበው የሚያስተዳድሩ ናቸው። ለፌደራል መንግስትም እነሱ ትግራይ ላይ የበላይ መሆን ይጠቅመዋል። የሚያግዛቸውም የሚደግፋቸውም ለዛ ነው። የተስማሙበት ነገር ምንድን ነው? ለኔም ለእናንተም ጠላት የሆነውን አካል በጋራ እናዳክመው ወይ እናጥፋው። እናንተ ትግራይን የምትቆጣጠሩበት የበላይ የምትሆኑበትን አይነት ሁኔታ በጋራ እንፍጠር። አንድ ያለ ሌላኛው ምንድን ነው? በነጌታቸው ረዳ በኩል የቀረበው እኛ ትግራይ ውስጥ ታማኝ ሆነን ህዝቡ ተቀብሎ ልንኖር የምንችለው ምዕራብ ትግራይን ካመጣን ነው። ካልሆነ ህዝቡ እኛን ተቀብሎ ሊኖር የሚችልበት ምንም አይነት ምክንያት የለም። እንደ ባንዳ እንደ ከሃዲ ነው የሚቆጥረን። ስለዚህ በፌደራል መንግስት በኩል ደግሞ ይሄ ይታሰብበት ተባለ። ስለዚህ በምን አይነት መልኩ እናድርገው? ስልታዊ በሆነ አይነት መንገድ እናድርገው ብለው ተስማሙ ነው እያልኩኝ ያለው። እስሚ ለነ ዶክተር ደብረጽዮን አይደለም፣ ለነ ጌታቸው ረዳ ነው። ነጌታቸው ረዳ ትግራይ ላይ የበላይ ቢሆኑ 5 ዓመት መከላከያ እዛ መቀመጥ አይጠበቁም። በነገራችን ላይ መከላከያ እዛ ይቀመጣል። ድንበር እኮ ነው አካባቢ፣ የድንበር አካባቢም ነው። በነገራችን ላይ እዛም አካባቢ ላይ ድንበር ቦታ የመግፋት ምናምን አይነት ነገሮች አሉ። ከሱዳን ጋር በተያያዘ ይቀመጣል። ግን ያው የተከዜን ዘብ ደግሞ አስቀምጦ በዚህ ደረጃ ደግሞ መሆኑ እነ ዶክተር ደብረጽዮንን ስለማያምን ነው። እነሱን ስለማያምን አይሰጣቸውም። ነጌታቸው ረዳን ግን ስለሚያምናቸው እና ትግራይም ላይ ደግሞ የትግራይ ህዝብ ተቀብሏቸው ትግራይን እንዲያስተዳድሩም ስለሚፈልግ የትግራይ ህዝብ ለትግራይ ህዝብ ይሄን አመጣንልህ የሚሉትን ነገር ይሰጣቸዋል ማለት ነው። ዋነኛው ጉዳይ ደግሞ ምዕራብ ትግራይ ነው። ምዕራብ ትግራይን ያመጣ አካል የትግራይ ህዝብ ይቀበለዋል የሚል ግምት አላቸው እሱ። Sound.